አርገሽ አቅርቡ በቆና ደረቁ ይበላው ጎጃሜ ነውና ያደሩ ማነስ ወይ ጥጃ መሆነ ያምናን ቀና ሞት ያፈከለት የለው ዘንድሮስ መጥቷል ዘይ የመመለ ሰበዛ እግዚአብሔር ከሰራው ከፈጠረው ዓለም ያለ ስምምነት ደስ የሚለኝ የለም። አምና በሬ ነበር ዘንድሮ ወይፈን እያደሩ ማነስ ወይ ጥጃ መሆነ ያምና ቀና ሞት ያፈከለት የለው የዘንድሮስ መጥቷል ችግር የሌለው ምናልባት ካሜራው ለሰዎቹ የማይመቻቸው ከሆነ ዝጋላ። እሺ ቤተሰቦቻችን እንግዲህ እንደዚህ ድንቅና ምርጥ የሆነ ቦታ ምናልባት የልማት ቦታ ይመስለኛል። በዚህ ልክ ነው እየተንቀሳቀሰ የአየር ንብረት በነገራችን በጣም ነው ደስ የሚለው። ማታ ላይ ሲሆን በጣም ደስ ይላል። የአየር ንብረት በጣም በሰዓት ንብረቱ ምርጥ የሆነ ሰዓት እንደው በጣም ደስ ይላል። ብዙ ጊዜ አሁን ጠዋት ላይ ብትመጣ ጤዛም አለው ምድሩ ጤዛም አለው እንደፈለገ ለመንከባለል ለመቦረቅ አይሆንም። የአየር ንብረቱም ቀዝቃዛ ነው የሚሆነው። ልክ አሁን ይሄን ሰዓት ኦልሞስት ከ10 ተኩል ጀምረህ እስከ 12 ሰዓት ባለው ጀንበር ደም እስከምትመስል ድረስ ያለው የአካባቢው ድባብ አሁን ሰሞኑን ኤሚሬትስ ላይ ያየነውን ድባብ ነው የሚመስል። ኤሚሬትስን ሳይታታል ሰሞኑን ኤሚሬትስ ስቴዲየም ሰሞኑን ከሪያል ማድሪድ ጋር ባረገው ጨዋታ ላይ ያየሁት ድባብ አለ። ልክ እንደዛ ነው። ይሄ ነፍስ አውጥቶ የሚናገሩ ይመስላል እጽዋቶች፣ አትክልቶች። ይሄ ነገር ደስ አይልም? በጣም ደስ ይላል። ልምላም በጣም ደስ የሚለው በነገራችን አሁን ላይ ወቅቱ በጣም ምርጥ አለ። አሁን ላይ ምርጥ ነው። ጭቃማ ያልሆነ ደረቃማ የሆነ በልግ ነው። አመቶች በአራት ይከፈላሉ። እሺ ጸደይ፣ መስከረም፣ ጥቅምት፣ ዳር። ጸደይ፣ መስከረም፣ ጥቅምት፣ ዳር። እሺ በጋ ተሳስ፣ ጥር፣ ካቲት። በጋ ተሳስ፣ ጥር፣ ካቲት። ለቆ መጋቢት፣ ሚያዚያ፣ ግንቦት። ለቆ መጋቢት፣ ሚያዚያ፣ ግንቦት። ክረምት ሰኔ፣ ሐምሌ፣ ነሐሴ። ክረምት ሰኔ፣ ሐምሌ፣ ነሐሴ። ስለዚህ ከተጠቀሱት አራት ወራቶች ውስጥ ያሁኑ ወር ይሄኛው ወር በተለይ ልዩ ያደርገዋል። ልዩ ነው። እኔ ሁለቶች ወራቶችን እወዳቸዋለሁ። ማን ማን? ጸደይ። እሺ ጸደይ ያስደስተኛል። አበቦች የሚፈኩበት እርጥበቱም ደረቃማውም ነገር አብሮ ያለበት የፈለከውን እርጥበት ያለበትን ቦታ የምታገኝበት ደረቃማ የሆነ ቦታ የምታገኝ ልክ አሁን ላይ ይሄ መጋቢት ሚያዝያ ግንቦት በተመሳሳይ ነው። የደረቁ ሳሮች ሳር ይወለዳል እንጂ አይረገዝም ይላሉ አባቶቻችን። ሳር ይረገዛ ማን ነው? ሳር ይወለዳል እንጂ አይረገዝም ይባላልና ትንሽ እርጥብ ካገኘ ሳሮች ትግላሉ፣ ትቦርቅባቸዋለህ። ከሳሩ በስር ያለው ደረቃማ አፈር ነው። በጣም ደስ የሚል ነገሮች አሉና
አይ ቲንክ በአሁን ሰዓት ላይ መተህ በጣም በቃ እኔ አሁን ከማንም በላይና ከምንም በላይ ፈነኛ አሁን እዚህ አካባቢ ተፈጥሮ ጋር መደበር አይቻልም። ዝናናበት ተፈጥሮ ያጫውታል ራሱ ተፈጥሮ ያጫውታል። ወደዛም አይነን ስትሰደው ወደዚህም በቃ በየዳይሬክሽኑ አይኖችን ስትወረውራቸው ተፈጥሮ አፋውቶ የሚያወራ ነው የሚመስልክ። ባህሩን ስታየው ራሱ እንዳስ የሞላበት እስኪ በነገራችን ላይ አንድ ነገር ላዝዝ ከይቅርታ ጋር ይሁን ድንጋይ ያንሳና ውሃው ላይ ጣል። እሺ ጣላት እሷን። አዎ ጣላት። ይኸው የሚሰጠውን እንትን አየው። የሆነ ዲዛይን እየሰራ ሄደ። ዲዛይን እንደ ምጣድ እየሳፋ እየቀባ እንጀራ እናቶች የሚቀቡት የለም እንደዛ እየሆነ ይሄ በራሱ ዳር ላይ ደረሰና ግንጁን ይመታዋል። ይሄ በራሱ ተፈጥሮ የኤክስቴንት ጠጋ ነው። ይቅርታ እና እንደዛ ነው። በጣም ደስ የሚለው ምሽት ላይ ተወደዋለህ? ምሽት ላይ አየር ንብረት ተወደዋለህ? በጣም ነው የምወደው። እንደው አሁን ምሽት ላይ ብዙ ጊዜ ምሽት ላይ ሲከፋኝ ይው አንዳንድ ነገሮችን ቢሆን እንትን ስትል እንዲህ አይነት ተፈጥሮ የሚበዙበት ቦታ ላይ ትሄድና ከተፈጥሮ ጋር ታወራለህ። የሰው ልጅ አውርተው የማይመልስልህን መልስ ተፈጥሮ ይመልሱልሃል። በተፈጥሮ ራስን ታዝናናበት መንገድ አንተ ሰፊ ነው። ሰፊ ነው። ምን ይሰማል? ኤግዛምፕል ፎር ሚ ተፈጥሮች ራሳቸው አያርሱም፣ አይቆፍሩም፣ አይመገቡም። እግዚአብሔር አምላክ በሚሰጣቸው ወቅቱን ጠብቆ በሚሰጣቸው እንጥብጣቢ ከራሳቸው በረገፉ ቅጠሎች ማዕድን እየወሰዱ ራሳቸውን ያሳድጋሉ። አይለፉም እንደኛ። በቃ እነሱን ትረዳቸዋለህ። እነሱ ባይወዳሉበት ነገር ስትሄድ እኔ ሰው ነኝ፣ እሰራለሁኝ፣ አወራለሁኝ፣ ነገሮችን እጠይቃለሁኝ፣ እኔ ምንድነው መጨነቅ ምናምን ብዬ ወደ ራሴ ተመልሼ የምጽናናበት መንገድ ላይ ነው የምገባ። ለዛ ነው በራሱ ተፈጥሮ ራሱ ያድሳል። ሌላኛው ደግሞ ተፈጥሮ ከሌሎች ጋር ጥገኛ ለመሆኑ የራሱን ይሻለ የሚያስደስት ባህሪ አለ። እንደዛ ነው። ራሱ የማደስ አቅሙ ከፍተኛ ነው በራሱ። በነገራችን ላይ ለሰው ልጅም ነው አሁን ተፈጥሮ እጽዋቶች ተወዛውዘው በሚያመጡት አየር ነው ዝናብን የሚፈጥሩ ዳመናውን በመሰብሰብና እንደዛ ይሄ ድንች የእርሻ መሬት ነበር፣ አልተከለም ነበር። በነገራችን ላይ አሁን ነው የተተከለው። አሁን እየተተከለ በጣም በቆሎ አለ። ጎመኑ ቀድሞ ደርሷል። አሁን ልጅቷን ነው ጎመኑ ነው። እየቀነጠበች ነው። ድንቹ ግን አልደረሰም። ድንቹ ገና ነው። ከዛኛው ጋር ወደዚህ አባዙት። ይሄኛው ባዶ መሬት ነበር፣ አልተዘራም ነበር። ኦኬ፣ እንደዚህ ነው የሆነው። እንግዳስ በቆሎውን ሲያግዙበት በቆሎ አለ፣ ባቄላ አለ፣ ድንች አለ። እንግዲህ በአንድ ሰብል መሬት ላይ ወደ 3 አይነት ሰብሎች ነው የተዘሩበት። ባቄላው ምናልባት የደረሰ ወደ 4 በላ ነገር አለው። ባቄላው ቲንግ አላቅም። እስኪ ግን ጠጋ ብለን እንዴ ደርሷል። ይሄንኛው ባዶ የእርሻ ቦታ ነበርና ባንዴ ድንች አየሁበት። ማለት በምን ያህል ፍጥነት አድርጎ ነው? ተሸንሽኖ ነው። አረዝ ከመጣው 3 ወር ይሆነኛል። ምናልባት ከ2 ወር በፊት የመጣ ይመስለኛል እዚህ ቦታ ላይ። አይገርም? ግን በጣም ፈጣን ነው ሲያል። ጎመኑ አሁን ደርሷል፣ ግን አልሳሳም ድንቹ። እና ዘርታችሁበት ነው? ይሄ ለዛሬ ልትወስዱ ነው እንዴ? ድንቹ እንዴት? ከዚህ በፊት አንድ ሰብል ተጠቅማችሁለታል ማለት ነው። በነገራችን ላይ እዚህ ጋር አዲስ የሚወጣ አለ። እንደዚህ ወደ አደቀ ይበቅላል አይደል? ይመስለኛል። አፈር ከለበሰ ይወድቃል። ለዛሬ ነው እነሱ ጎመኖችን እየነቀልሻቸው ያለሽው ለራት። እኔ የምልሽ በነገራችን ላይ ጎመን አንቺ ትዘሪያለሽ? አንቺ ተንከባክፈሽ ነው ወይስ ሌላ ተንከባክበው ነው አንቺ የምትነቀይው? አንቺስ? ግን አንቺ ተንከባክፈሽ ቢሆን ይበልጥ ያምራል እኮ። እና ያለፉበትን መቀንጠስ ትንሽ አይከብድም? በነገራችን ደፍተሻል። በደረቁ አረሰው ለምን እንደው አይገባኝም። ድንች ባቄላ ደስ ሲል በማርያም እዚህ ጋር እንግዲህ ባቄላዎችን ለማፍራት ጌሾች አሉ። በጣም የሚገርም ነው። በጣም ደስ ይላል አካባቢው። እንግዲህ የኛ ማህበረሰብ አልለመደም። ይሄ በተለይ ከሰዓት በኋላ ወጣ ብሎ ተከተማ እንደ አይነት ቆንጆ የሆነ ቦታ ላይ ማሳለፍ የለመደ ነው። አልለመደም። አንዳንዴ በነገራችን ላይ አንዳንዴ ከምትውልበት ቦታ ላይ መላቀቅ ጥሩ ይመስለኛል። ሰላም አላለሽም እኮ አንቺ ግን እየሄድሽ ነው። አይ ነው ካሜራ እያስገባንሽ እኮ አይደል? ሰላም ልበልሽ እንዴ ነው አይደል? ካሜራ ከዛ ዞረን እዚህ መተላንቺ
በነገራችን ላይ ይህችን ቦታ በጣም ነው የምንወዳት። እዚህ ጋር ሰርተን ነበር። በጣም ግን ይሄኛው የዛ ሰው ይመስለኝ ነበር። ይሄ ያኔ እርሻ ነበር። ቤታችሁ እዚህ ነው እንዴ እናንተ? ቤታችሁ እዚህ ነው? ማሳን ተከራይታችሁ? እንዴት ነሽ? ሰላም አለ። ምን ታውቂያለሽ እንዴ? ግን አንቺ ማሳ ማርያም መቆፈር ምናምን ትችያለሽ? ግን ስምሽን ካላስተዋወቅሽ አቅሻለሁ ልበላ ታውቂኛለሽ አይደል? አቅሻለሁ። እኛ ሰፈር ትመጫለሽ? ገጥሩ ምናምን ታውቂኛለሽ? ገጥሩ ማለት እኛ ቤት ማለት ነው ነጭዋ እኔ ታውቂኛለሽ? በደንብ ታውቂኛለሽ። አንድ ቀን ታውቂኛለሽ ወይስ ማወቅ እና ቤቱ ላይኛው እናንተ ቤት የጥምቀት ነበርሽ እንዴ? ነበር። ገባሽ? ሸክላ ሰበርሽ? ለምን ለምን አገባሽ? ከማየት እኮ አንዳንዴ ደግሞ በነገራችን ላይ ለምንድን ነው ይሄ ዝሉማም ያሉ ልጆች ብዙዎቹ ከፍራት ይሆን ወይም ደግሞ አላውቅም ሆነ ቦታ ላይ ተመገኘትን ከመስጋት ይሆን አላውቅም ብዙዎቻችሁ አትቀርቡም። ለምንድን ነው? ከምን ሁኔታ ነው ማለት የሆነ እዛ ጋር በመገኘት የሚታጣ ክብር ይኖራል ወይ ብለሽ ታስቢያለሽ? ከምን አልገባኝም። ምክንያቱ ለምንድን ነው ታዲያ እንደዛ የሚያደርጉት? የምርሽ ነው? ለከተማ ልከራ እንዴ? ይሄ ከተማ ነው ብለህ ነው? አዎ አገላለጽሽ ማለት ባደግንበት ነገር ላይ